ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከፓኪስታን ጋር ያላትን አጋርነት ለማጠናከር በቁርጠኝነት ትሰራለች አሉ። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ብልጽግና ፓርቲ ሰባተኛውን ጠቅላላ ምርጫ በማሸነፉ የእንኳን ደስ አላችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ የፓኪስታን ጠቅላይ ሚኒስትር ያስተላለፉት መልእክት የሁለቱን ሀገራት የእህትማማችነት መንፈስ የሚያንጸባርቅ መሆኑን ጠቅሰው ምስጋና አቅርበዋል። ኢትዮጵያና ፓኪስታን በእድገት ጎዳና ላይ እንደሚገኙ ገልጸው ሁሉን አቀፍ እድገትን እውን ለማድረግ በጋራ መቆማቸውን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የገለጹት። የኢትዮጵያ ኤሌክትሪክ አገልግሎት አልፋና ካፒታል ከተሰኙ የኢንጂነሪንግና ዕቃ አቅራቢ ተቋማት ጋር የ3 ቢሊዮን ብር የመልሶ ግንባታ ፕሮጀክት ስምምነት ተፈራረመ። የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በዚህ ወቅት እንዳሉት ፕሮጀክቱ በከተሞች ያለውን የኤሌክትሪክ አቅርቦት በማሻሻል ደንበኞች አስተማማኝ አገልግሎት እንዲያገኙ ያስችላል። በአምቦ ነቀምቴና አሶሳ ከተሞች የሚከናወነው ፕሮጀክቱ በከተሞቹ የሚገኙ የኤሌክትሪክ መሰረተ ልማቶችን በማዘመንና በማጠናከር የአገልግሎቱን አስተማማኝ ለማሳደግ እንደሚያስችል ተገልጿል። የአማራ ክልል የክረምት በጎ ፍቃድ አገልግሎት የማስጀመሪያ መርሃ ግብር በባህር ዳር ከተማ ተካሄደ። የክልሉ ርዕሰ መስተዳድር አረጋ ከበደ በመርሃ ግብሩ ላይ እንዳሉት የበጎ ፍቃድ አገልግሎት ማህበራዊ ትስስርን የበለጠ በማሳደግ ኢኮኖሚያዊ ተጠቃሚነትን እያሰፋ ይገኛል። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ በመላ ኢትዮጵያ እየተከናወነ የሚገኘው የዘንድሮ የክረምት በጎ ፍቃድ አገልግሎት በአማራ ክልልም 15 ሚሊዮን ዜጎችን ተጠቃሚ እንደሚያደርግ ተገልጿል።